ይህ መልእክት ለአንተ ለራስ ለጆን ዳንኤል ፕሊዝ ተወኝ፣ አልደርስብህም። ነገራችሁ ላይ ከዚህ በፊት የሰራሁት ቪዲዮ ላይ መታችሁ አዶናይን አትንኪው፣ አዶናይን አታስገቢው እዚህ ውስጥ ምናምን የምትሉ ሰዎች ማለት ነው። አዶናይን እዚህ ጉዳይ ውስጥ ያስገቡት አብሪ ሞተሮች እራሳቸው ናቸው። አብሪ ሞተሮች ናቸው ስለ ቻሌንጁ ከዚህ በኋላ አዶናይ ነው የሚመለከተው፣ አዶናይን አናግሪው ያሏል። ምንድነው ከሰውነትሽ ውስጥ የምትወጂው በተለይ የምትወጂው አካልሽ ነው? ውጪ ካይን ካርድ ሙላ እስኪ ባለ ስንት ነው? ባለ 5 ቢወል ተወው ከሙላ አይሰራም እኮ አይሰራም። ኧረ እኔ አሁን ሞልቼዋለሁ። በእናትህ ራስህ ነው ከሙላ አንተ ሞልቷል። አሁን ሞልቼዋለሁ። አስሞልቶት ሊያስሞላው ኧረ ተወጪ አብረዋል። እኔ ጋር ምን ነው የማይሰራው? ደግማ ሞክረው፣ ኔትወርኩ ሊሆን ይችላል። አቤቱ ነሰነስከው እኮ የንቀት ሲመል ሲጥለኝ ወጥመድም ቢጥል ታች ላይ ሲጥል ሲቸገረኝ ማንም በለሽ ደግሞ አንቺን ኒኪ መንገሻ ወይስ ካርዲ ኤንሽ? እንደዚህ ይቻላል እንዴ? እንደዚህ ተፈቀደ እንዴ? መንገሻ ዝም አላችሁ እኮ ምን ነው ተመቻችሁ? ያው ተመችቷችኋል መሰለኝ። እንደዚህ ይቻላል እንዴ? አረ ታው፣ አረ ፈጣሪን ፍሩ፣ አረ እግዚአብሔርን ፍሩ እናንተ። አረ ታው፣ ይሄ እኮ ያስቀጽፋል። ካርዲ መንገሻ እንደውም ይበዛባታል። እቺ ካርዲ ሸናት። ሰላም አለይኩም። ወአለይኩም ሰላም ማዘር መብሩክ ብለናል። ሰላም አለይኩም። ወአለይኩም እንደምነህ ልጁን ያሳየኝ። አዎ ልጁን አየሁለት እኮ። ማሻአላህ ብለናል፣ ማሻአላህ ብለናል። አፍንጫውን ነሳ አርጉለት፣ በጣታችሁ ያርጉና ተሰማኝ ነገር አሪ ሰማይ እየሰማኸኝ ነው? እየሰማህ ነው? ደህና ነህ አንተ? እንትን አድርጎት ሚውት የእሱን ፎቶ ስለሆነ እንትን ሰርጉን ሳንበላ ልጁን አሳየን። ይሄ ከባድ ንግግር እኮ ነው። ቆንጆ ነው፣ ቆንጆ ልጅ ወልዳል። ወንድ ነው፣ ኪሱ ተሞቀ። ወንድ ልጅ ግድ የለም። አዎ ሀቅ ነው ማዘር። ማሻአላህ ብያለሁ፣ ማሻአላህ ብያለሁ። ወንድ ልጅ ኪሱ ከሞቀ ሌላው ተርፍ ነው ብለዋል ማዘር። ትክክል ናቸው። ከጉማሬ መለስ ካለ ዋናው ኪሱ መሙላቱ ነው፣ ሌላው ተርፍ ነው። አይ ግርማ ትንሽ በርከክ ብለህ ብትጨፍር ደግሞ በጣም አሪፍ ይሆን ነበር ማለት ነው። አንቺ አለሽ ቺዞታ ነበረኛለች። አረ በእናትህ አተለ ፊትሽ እኮ እውነት ፈረንጅ እንዳያገኝሽ ቡልዶግ ነው ብሎ ነው ያዘው። መነጽር አድርጋ አንተ ከውስጥ አይደል እንደ የምታሸው የምትጠርገው እንደ ጸበል ካይኑ ጨርቅ ምን ብሬስ ያደረከው ለምንድን ነው? እንዳትናከስ ሰማኒ እኮ የጀበና ብቅም አላራም። ኧረ በስመ ኧረ ገደለው። ምንሽ ናቸው ራሱ ትሬን ላንስተር ነው መዚህ ከጌም ኦፍ ትሮንስ አምልጠሽ ነው እንዴ? አትበና እንደዚህ ናት። ወይኔ እኔ ፍጥነት ውድድር ነው የሚመስለው። ተዘግዝቀን እንዴ እንደሌሊት ተፈበለው አናት ላይ ኧረ ወረደበት፣ ኧረ ወረደበት። ዳኒ እኮ ነገር ለማሞለል ከብዳችሁ ከጎረቤት ጋር እንዴ ማሰር ጭንቅላት ተከከለ። አራት ራስ ላይ እኮ ነው የሚተኛው። አራት ራስ ላይ ስማ ዳኒ እኮ እንዳለ ወይኔ እንዲህ ኧረ ይበቃዋል። እኔ አልቻልኩም። ኧረ እኔም በቅቶኛል። እንዲህ ከአቅም በላይ የሆነ ሮስት አናዘር ሌቭል ማለት። ኧረ ዳኒ መልስ ብት ያስፈልጋል እንዴ? አይሌ ዛሬም ተኝቷል። ኧረ በማርያም እንዴት ነው? ሰላም ነው? ዛሬ መናረግ ማለት ነው አንተ? አይሌ ነቃ በል እንጂ ብሎኬት በመዳበሪያ እየተሸከመ ነው እንደምትለው አንተ ምን አለ አይሌ
ኃይሌ ደክሞታል። ኃይሌ ሲወድ አፈቅርሃለሁ እኮ ወይኔ ወላሂ እኮ እንደ አይስክሬም ነው የሚወድክ። የራሱ ጉዳይ ምን ማለት ነው? የራሱ ጉዳይ ኃይሌ አቅም አንሶታል። ወይኔ ቦታ ነው ያለኝ። እውነት ለአንተ እኮ ይለያል ቦታ ያለኝ። እንዴት እንደሚወድ እኮ አታውቅም። አንተ ምን አለ እንደዚህ የምታደርገኝ? ኧረ ክፈተው በእናትህ። ኧረ ኃይሌ ግድ የለህም በርታ። እንደ አይስክሬም እየወደደች እንደዚህ እየለመነች ታንቀላፋለህ። ኧረ ኃይሌ ስምህን ቀይር። በእውነት ኃይሌ አይገባህም። ኮሜንት ቢላይ አልሆንለት አለ ኃይሌ። ስንፈት ኃይሌ ደላር ማዘር አፈቅሮታለሁ። ማርግዤ ይሎታለሁ። ልጅ እኮ ናት። በጣም እንቦቀቅላ እኮ ናት። አንድ ፍሬ ፈርቼ ነው እንጂ አፈቅሮታለሁ። አባቴ ካንቺ አርግዞ ነው የወለደኝ። አፈቅርሾታለሁ። እኔም አፈቅርሾታለሁ። ባሌ አፈቅርሾታል። ወንድሜ ይወድሾታል። ስታመርጥ የማና ሸንቃጣ ወጣት አንድ ፍሬ ልጅ ሸንቃጣ ወጣት ጠፋሽ እኮ። ከሰውነትሽ ውስጥ የምትወጂው በተለይ የምትወጂው አካልሽ ነው? እሺ የማይመችሽ ቲክቶከር ማለት ዳኒ ሮስት። እሺ ከወንድ ልጅ ምን ይመችሻል? ከወንድ ልጅ ገንዘብ ሰውነቱም ሊሆን ይችላል። ደረቱ። እሺ የማረሽው ምን ሰው እንደነገር በገዛ ገንዘቤ የፈለኩትን ብበላ ማን ምን አገባው? በገዛ ገንዘቤ ማማዘን አንዱ ምን አለ ኮሜንት ላይ ሁላችንም እንወደዋለን። እኔ አላልኩም እዲ ኧረ በለው ይሄ ለውጥ ነው ነውጥ ነው። ኧረ እዚህ ጋር በቫር ይታይልን። ሁለት ሰው ያየው እየመሰለኝ ነው ወይስ ስክሮል አድርጌው ነው? ስሚኝ ተሰማሙ እንጂ እኔ ስሚኝ እኔ ነኝ ከፍሎ አካውንት ንገረኝ። ችግር የለም 1035 ስንት መጣ? 3670 እዚህ ጋር ፍሬን ይዘህ ስማታ ታደሷ አሰማትም እንዴ? ሴት አሰማማት ማለት ነው። ሴቶችን መስማት አለ። ስማት እዲ ኧረ ጩጬ እኮ ናት ክለብ ውስጥ ኧረ በጣም ነው የሚደብረው። ሁለት አጫጭር ጥያቄ ኖሮኝ ነው የመጣሁት። አንደኛ ምን አይነት እናትና አባት ነው ያላት እንደዚህ አይነት ቦታ ላይ ይዟት የሚሄዱት? ይሄ ያስጠይቃል። መቼስ ከነሱ የተሰወረ ነገር አለ ብዬ አላስብም። ሁለተኛው ደግሞ ክለቡ ራሱ በምን መስፈርት ነው እቺ ልጅ እዚህ ቦታ ላይ እንድትገባ ፍቃድ ይሰጣት? ክለቡ ብር ካገኘ ምንም ህግ የለም፣ የሚጠይቅ አካል የለም። ህግማ አለ ግን አስፈጻሚ የለም። እቺ ልጅ በዚህ እድሜዋ ክለብ ውስጥ ማየት በጣም የሚያሳዝን ነገር። አስቡት እስቲ እቺ ልጅ እህታችሁ ብትሆን ምን አይነት ስሜት ሊሰማችሁ እንደሚችል ማለት ነው። ከሁሉም በላይ ግን በጣም የሚያሳዝነው ክለቡ ምናምን አይደለም፣ ቤተሰቦቿና አካባቢው ላይ ያሉ ሰዎች ናቸው። በጣም የሚያሳዝነው ማለት ክለብ ውስጥ ያው የክለብ ነገር ያው ከህግ ውጪ ነው የሚሰራው። እድሜ ምናምን ይባላል እንጂ ያው ብር ከተከፈላቸው ምንም ነገር የሚያደርጉ ነገሮች ናቸው። እና እኔ እንጃ አላውቅም፣ ክለቡ ጋር ህግ አለ ብዬ አላስብም። ያው ዋናው ነገር ቤተሰቡ ጋር ነው። ምንድን ነው ምንድን ነው? ኧረ በለው እዲ ምንድን ነው የኔ ብብትሽ ጭራ እስኪያክል ድረስ የጠበቅሽው? ዲ ጓደኛዋ አዛ ስታረግ ዛሬ ደግሞ እንዴት እንዳማረብሽ
ሁሌ እንዳማረባት እኮ ፀጉርሽ ራሱ በቃ የሚያምር ፍሪዝ ታውቂያለሽ። ፀጉሯ ሁሌ እንደዚህ ነው። ጣልቃ መግባት አንድ መሰለኝ አይደል? ሌላ ቦታ ወይ ሌላ ብዙ ነው ነው ጀመርሶ ከኔ ጋር ነው የምትፈልገው። አንቺ አምሻል ምን ሆነሽ ነው እንዴ? ምን አይነት ደግሞ መጣሽ መቀመጥሽ ሳይዝ ጭራሽ አላስተውኛለሽ እንዴ? ሂጂና ሌላ ለራስሽ ተፈተፈት እጂ በላለ ምን አይነት አና ደግሞ እቺ በእናት እንዴ? ዩቪ ፊዚክስ ወይስ የሰርግ ጥሪ? እሱ ጋር አቶ ኢንጂነር ከሚለው ቀጣይ ምንድነው የሚለው? አውቶ ኢንጂን አር እኮ ነው እሱ የሚለው። ኤግዛምፕል ብሎ አቶ ኢንጂነር የሚለው አለ የለ? ከሱ ቀጣይ እሱ አውቶ ኢንጂን አር ነው የሚለው። እዚህ ጋር ሰርግ ጥሪ እየጻፍኩ መሰለኝ። አውቶ ኢንጂነር ባትስም ነው እዚህ ጋር ፊት እኮ ነው እየተባለን። አውቶ ኢንጂን አር ነው የሚለው። አውቶ ኢንጂነር ውጣ ከዚህ አቶ ነው የሚመስለው። ኧረ እነሱ አይደለም ሰር አቶ ኢንጂነር አውቶ ሰው ያደለው ስንት ነገር ይደረግለታል። እኔ ስጋ ጮማ አማረኝ አላልኩ ምታኝ ባልኩኝ። እሺ እኔ እኮ አልመታሽም አላልኩም፣ ግን ቢያንስ እርግዝናሽ እንኳን ይለቅ። እንደውም እኔ ሰማናችን እንዲቀደድ እፈልጋለሁ። በቃ ሰማናችን ይቀደድ። እሺ ኮፒ ላድርገው፣ ኦሪጂናሉን ቀደም በኋላ እንዴት ነው የምንሆነው? ወይኔ ጭራሽ እኔ ማሾፍ ያረከኝ አይደለ? አስረግዣታለሁ፣ የትም አትሄድም፣ ወዴትም አትሄድም ምናምን ብለህ ነው አይደለ? እሺ ፕላስተር ነው ይሁን። አሁን ያየ ሰው በሙሉ ፈንክቼሽ ነው የሚመስለው እኮ። ምን አለ ቢያንስ ምኞቴ ልኑርበት። ተወኝ በቃ ተወኝ። እንዴት ነው ለሚያምርሽ እኮ አንቺ እንዴ? እኔ እንደ ሴቶቹ ስጋ ግዛልኝ፣ ይሄ ሸተተኝ፣ ሽሮ ሸተተኝ፣ እንትን አምጣልኝ፣ የመኪና ጭስ አማረኝ አለን። ምታኝ፣ ደብድበኝ በእጅ ባልኩኝ እግርና እጅ መቼ ነው የምትጠቀመው? እሺ ገና ለገና አልመታኝ ብለሽ እኮ ልጃችንን ሽታ በሽታ አምሮኛል። ዥንጉርጉር ነው ማድረግልህ፣ ዥንጉርጉር። እባክሽ ጠብቅ ብቻ። አሁን ደግሞ የለሽ። እሺ ይሄን ቢያንስ እሺ ይሄን በለኝ፣ እሺ በለኝ። ሪሲሊንግ አምሮኛል። በቃ ሰዎች ሲደባደቡ ነው ማየት፣ ሲደባደቡ ቢያንስ እሺ በዚህ እንኳን አስደስተኝ። ሪሲሊንግ? አዎ ሪሲሊንግ። ይሄን እንኳን እሺ በለኝ። እሺ ከምመታሽ ቢያንስ የሚመታቱትን አሳይሻለሁ። እኔማ እንደ መትቼሽ ነበር አንቺ። ይሁንሽ። እሺ ቲንክ እኔ እርግዝና ወቅት የማውቀው አፈር አማረኝ፣ ስጋ ምናምን በጋ አማረኝ ምናምን ሲሉ ነው። መመታት አማረኝ ለመጀመሪያ ጊዜ ስሰማ ነው። ግን እንደ ሀሳብ ልጁ ዥንጉርጉር ከመሆኑ ብመታት ወይም ሪሲሊንግ ብታሳያት አሪፍ። ለምሳሌ ነው አሁን እንደዚህ እዚህ ትከሻዋ እንደዚህ ብታረግላት እሺ የሚሰማው ስሜት አስበሽዋል? ይሁን ሪላክስ አትሆኝም? ረግርጣት ይሁን ሪላክስ አትሆኝም? ያሳዝናል። አዝናለሁ። እኔ ያሳዝናል። ወይኔ ድርግም ብሎ ይተኮሳል ጥይት። እስኪ ያልራበት መች ነው የምታገባው? እኔ የምልህ ሰቤ፣ አንተስ ቆይ መቼ ነው የምታገባው? ገደል ግዳ። ምን አዘጋጅተህልኝ ነው? ቤት ትሰጠኛለህ? ከእጅ ወደ አፍ ሆነ ነው ደግሞ መች ነው የምታገባው ትላለህ? ትክክለኛ መልስ ነው። አስታጠቀኝ ቅሌታም። ስፖንሰር የሚያደርጉ ይመስል መች ነው የምታገባው ብሎ የሚጠይቁ ሰዎች በጣም ነው የሚገርሙኝ። ያልጠበኩት መልስ። ኦኬ ያ ወንድ ልጅ ካልቃመ ካላጨሰ ምን ወንድ ሆነ? ኢየሱስ እሺ እዛ ጋር ካሜራ አለ። ጥያቄ ነው ይደብሽ? ኦኬ ችግር የለም። እሺ እኔ ናት አንድ ጥያቄ አለኝ። ከመለስሽልኝ 2000 ብር እሸልምሻለሁ። እሺ ምንድን ነው ጥያቄውን መሰለሽ? ለኔም ለፋሚሊዎቼም አንድ እውነት የሆነ ነገር ንገሪኝ። ኦኬ ያ ወንድ ልጅ ካልቃመ ካላጨሰ ምኑን ወንድ ሆነ? እሺ ያው እንደሰማችሁት ነው። ሁላችሁም ኮሜንት ላይ ልክ ናት ትሸለም ካላችሁኝ እዚህ ቦታ መጥቼ እሸልምሻለሁ ማለት ነው። አያሳፍሩሽም ብዬ አስባለሁ። እንዳታሳፍሩኝ። ላይክ ኮፒ ሊንክ አድርጉ። መስቀል አደባባይ ዱዓ እናርግበት። በቃ የሚበጠብጡንም በዱዓ እንይዛቸዋለን፣ ነዳጃችንን በዱዓ እናወጣዋለን። ይሄ መቼም ለቃሚዎች ማህበር የተሰጠ መግለጫ መሆን አለበት። እንዲህ የወንድ ልጅ መለኪያ ጫት መቃም ነው ማለት ነው።
ይሄ መልእክት ለአንተ ለራስ ለጆን ዳንኤል ነው። ፕሊዝ ተወኝ፣ አልደርስብህም። ምክንያቱም ላይክ ያረከውን ታውቃለህ፣ ያረከኝን ታውቃለህ። ይሄ ድራማ ነው እንዴ? ምንድን ነው ይሄ ነገር? እኔ እናንተ ከተዋወቅንበት ቀን ጀምሮ እስከ ትላንትናው ሰዓት ድረስ የምር በድዬ ከሆነ እግዚአብሔር ይኸው በሚያየው እግዚአብሔር ይቅጣኝ፣ አሁኑኑ ይቅጣኝ። የምሬ ነው የምልህ። አንተም በድለኸኝ ከሆነ ታውቀዋለህ፣ ደግሞ ያረከኝን በድለኸኝ ከሆነ ደግሞ ፈጣሪ የእጅህን ይሰጣል። እመነኝ። ሌላ ምንም ሌላ እንዲህ በዚህ ገብቶ በዚህ ላይ ቤት ተዘግቶ ምንም አይነት ነገር አላወራም። ግን እግዚአብሔር የእጅህን ይሰጣል። በቃ ላይክ እንታታው። አልደርስብህም፣ እንዳትደርስብኝ። አለቀ በቃ። እኔም ህይወቴን እኖራለሁ፣ አንተም ህይወትን ትኖራለህ። አትድረስብኝ፣ አልደርስብህም። ዛሴት ዚስ በጣም በቃ ሰላም የሆነ ነገር። ይሄ በቃ የቲክቶከር ላይቭ ጌም የሚጫወቱ ቲክቶከር ድራማ ነው በብዛት ማለት ነው። አንዳንዴ መለየት ይከብዳል። የእውነት ተጣልቶ ነው ማለትም ራሱ ይከብዳል። አብሪ ሞተርስ ዋጓን እንደው ዝም አላችሁ። ጠጥረጭ አለች ባግዳድ። ከባድ ነገር ነው እንደ እየጠየቅናችሁ ያለ ነው። ከ6 ወር በፊት የሶሻል ሚዲያ አካውንታችሁን ለማሳደግ ያስጀመራችሁት የ1 ሚሊዮን ብር ቻሌንጅ አሸንፈሻል ላላችኋት ልጅ ለምንድን ነው ብር የማትከፍሏት? 1 ሚሊዮኑ ብር ላይ 100 ሺህ ብር አንስታችሁ ሰጣችሁ፣ 900 ሺህ ብር ይቀራል። እዛ መሀል ላይ አዶናይንና ማናጀሩን አስገባችሁ። ከዛ በኋላ ደግሞ አራዘማችሁ። እናንተ ሳይድ ያለው ማብራሪያ ያለው ስቶሪ ምንድን ነው? እኛ ነን የተሳሳት ነው፣ ልጅቷ አላሸነፈችም፣ ቻሌንጁን ሰርዛችሁታል፣ አሁንም እንደተራዘመ ነው። ምንድን ነው ያለው ጉዳይ እዚህ ጋር? ምክንያቱም አሁንም ከሲድሮ አፕ ጋር ኮላብ አድርጋችሁ ሌላ ቻሌንጅ አስጀምራችኋል። 900 ሺህ ብሩን ወደዚህ አምጥታችሁት ነው ወደዚህኛው ቻሌንጅ። እንደዛም ከሆነ ግልጹን ለምን አትነግሩንም? ነገራችሁ ላይ ከዚህ በፊት የሰራሁት ቪዲዮ ላይ መታችሁ አዶናይን አትንኪው፣ አዶናይን አታስገቢው እዚህ ውስጥ ምናምን የምትሉ ሰዎች ማለት ነው። አዶናይን እዚህ ጉዳይ ውስጥ ያስገቡት አብሪ ሞተሮች እራሳቸው ናቸው። አብሪ ሞተሮች ናቸው ስለ ቻሌንጁ ከዚህ በኋላ አዶናይ ነው የሚመለከተው፣ አዶናይን አናግሪው ያሏት። ከዛ ኢቨንቹዋሊ የአዶናይ ማናጀር ደግሞ ኖ ከኔ ጋር ነው መነጋገር ያለብሽ ብሎ ከዛ ልጅቷ እስካሁን ድረስ የሚገባትን ነገር አላገኘችም። ሉናብጥ ማለት ነው። ግልጽ መደረግ ያለበት ነገር ግልጽ እስኪሆን ድረስ እዚህ ነገር ውስጥ እጃቸውን ያስገቡ ሰዎች በሙሉ ይጠራሉ። ግልጽ ቻሉት፣ አይዟችሁ ያለ ነው። እዚህ ፔጅ ላይ ሰው አንመርጥም። 900 ሺህ ብሩን አለመክፈል እኮ መብታቸው ነው ምናምን ያላችሁ ሰዎች አሉ። መብታቸው ነው አለመክፈል፣ ግን መናገር አለባቸው፣ ማሳወቅ አለባቸው። ቻሌንጁን ሶሻል ሚዲያቸው ላይ እንዳሳወቁት 900 ሺህ ብሩን እንደማይከፍሉ ወይም ደግሞ ቻሌንጁን ሀሳባቸውን እንደቀየሩ ዋቴቨር ኢቲስ ማሳወቅ አለባቸው ሶሻል ሚዲያቸው ላይ። በጣም ብዙ ድርጅቶች ቢዝነስ የሚሰሩበት መንገድ ነው ይሄ። ባይ ዘ ዌይ ቀላል ነገር አይደለም፣ ቀላል ትራንዛክሽን አይደለም። በጣም ብዙ ድርጅቶች ሶሻል ሚዲያ ላይ ያላቸውን ኢንፍሉዌንስ ያላቸውን አቅም እየተጠቀሙ ያሉት በእንደዚህ አይነት ቻሌንጆች ነው። አንድ ድርጅት ሶሻል ሚዲያ ላይ መጥቶ የ1 ሚሊዮን ብር ቻሌንጅ አዘጋጅቻለሁ ተሳተፉ ካለ በኋላ እነዚህ ሁላ ሰዎች ከተሳተፉ በኋላ ለሚያሸንፈው ሰው ቃል የገባውን ገንዘብ ቃል የገባውን ጊፍት ስጦታ whatever it is የማይሰጥ ከሆነ ማወቅ አለብን ሁላችንም። ስፔሻሊ ኮንተንት ክሬተሮች ማወቅ አለባቸው። ሶ አብሪ ሞተርስ እየጠበቅናችሁ ነው። ሲድሮ አፖችም እንደዛው ዝም አትበሉ። አብራችሁ እየሰራችሁ ያላችሁት ድርጅት ነው እንደዚህ አይነት ነገር እየሰራ ያለው። አሁን ከነሱ ጋር ቻሌንጅ ጀምራችኋል እናንተም። ሶ የእናንተም ቻሌንጅ እንደዚህ አይነት ውጥንቅጥ ውስጥ እንደማይገባ ምንድን ነው ማረጋገጫው? አዶናይ ምንድን ነው የምታውቀው ነገር ስለዚህ ጉዳይ? ዝም አትበል።